بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين. أشهد أن لا إله إلا الله ولي الصالحين، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا. أما بعد، السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። في ظل الرحمن በአርራህማን ጥላ ስር ያ ቀን ከባድ ቀን ነው። ከዛ ቀን ጭንቀት አላህ ነጃ አላህ ይበለን፣ በረህመቱ አላህ ይሸፍነን። ያ ቀን ረሱል አለይሂ ሰላቱ ወሰላም በሐዲሳቸው እንደተናገሩት ፀሐይ ስንዝር የምትቀርብበት፣ ሰዎች ነፍሲ ነፍሲ የሚሉበት፣ በላባቸው የሚጥለቀለቁበት ቀን ነው። ቱድነ ሸምሱ የውም አልቂያማ የቂያማ ቀን ፀሐይ ትቀረባለች። ሚን ኸልቂ ከፍጡራኖቹ ቀረብ ትላለች። ሐታ ተኩነ ሚንሁም ከሚቅዳሪ ሚልን ልክ መጠኗ ርዝመቷ ሚልን ምታክል ሚል ቃለ ሱለይም ኢብኑ ዓሚር አራዊ አን ልሚቅዳድ ሚል ሚለውን ሲፈስር ምን አለ? ፈወላሂ ማ አድሪ በአላህ ይሁንብኝ አላውቅም ማ ያዕኒ ቢልሚሊ አመሳፈት ልአርድ አም ልሚል ለዚ ቱክተሓሉ ብህ ልዓይኑ መሬት የሚመተርበት ነው ወይስ አይን የሚኳልበት ነው? እንግዲህ አይን የሚኳልበት ከሆነች በጣም ትንሽ ነገር ናታ። ይህን ያህል ማለት ነው ቀረብ ትላለች ፀሐይ። በዚህ ሰዓት እንግዲህ አብዛኛው ሰው እንደ ስራው መጠን ምን ይሆናል? በላቡ ይጥለቀለቃል። ፈየኩኑ ናሱ ዓላ ቀድሪ አዕማሊህም ፊል ዐረቂ ሰዎች በላባቸው እንደየስራቸው መጠን ይሆናሉ። ፈሚንሁም ከነሱ መካከል መን የኩኑ ኢላ ከዕበይህ ወሚንሁም መን የኩኑ ኢላ ሩክበተይህ እስከ ቁርጭምጭሚቱ ላቡ የሚደርስበት አለ፣ እስከ ጉልበቱ ላቡ የሚደርስበት አለ። መን የኩን ወሚንሁ መን የኩን ኢላ ሕቅወይህ ወሚንሁ መን ዩልጅምሁ ልዓረቁ ኢልጃመን እስከ አንገቱ ድረስ፣ እንደዚሁም ደግሞ ሙሉ ለሙሉ በአፉ ደግሞ የሚለጎም ላቡ የሚያጥለቀልቀው ሰው አለ። ወአሻረ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ ምልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እየጠቆሙ ቢየዲህ በእጃቸው ኢላ ፊህ ወደ አፋቸው ከእግሩ አንስቶ እስከ አፉ ድረስ ላቡ የራሱ ላብ የሚያጥለቀልቀው አለ። ያ ቀን ከባድ ነው። ረሱል ዓለይሂ ሰላቱ ወሰላም በሌላ ሐዲስ ሲናገሩ ምን አሉ? ኹጥባቸው ላይ ያስተማሩ ለው ተዕለሙነ ማ አዕለሙ እኔ ማውቀውን ብታውቁ ኖሮ ለደሒክቱም ቀሊለን ጥቂት ስቃችሁ፣ ወለበከይቱም ከሲራን ብዙ ባለቀሳችሁ ነበር አሉ። ወፊ ሪዋያ በሌላ ዘገባ ላይ የአላህ መልእክተኛ ኹጥባ ላይ ሆነው ምን አሉ? ዑሪደት ዐለየል ጀና ወደ እኔ ጀነት ተቀረበችልኝ፣ ወናር እሳትም ተቀረበችልኝ። ፈለም አራ ከልየውሚ ፊል ኸይሪ ወሸሪ እንደው እንደ ዛሬ ከኸይሩም ከሸሩ አልተመለከትኩም። አው ከኸይሩ የጀነት ያለ ነው፣ ከመጥፎ የተባለው የጀሃነም ነው። እንደዚህ አልተመለከትኩም። ወለው ተዕለሙነ ማ አዕለሙ እኔ ባውቀውም ብታውቁ ኖሮ ለደሒክቱም ቀሊለን ጥቂት ስቃችሁ፣ ወለበከይቱም ከሲራ ብዙ ባለቀሳችሁ ነበር ሲሉ ፈማ አታ አላ አስሓቢ ረሱልላህ ሰለላሁ ዐለይሂ ወሰለም በነቢዩ ባልደረቦች ላይ ምንም ነገር አልመጣባቸውም። የውሙን አሸዱ ሚንሁ ከዚህ ቀን የበለጠ ብርቱ ቀን አልመጣባቸውም። ገጡ ሩዑሰሁም አንገታቸውን ራሳቸውን እንደዚያ አዘግዝቀው ወለሁም ኸኒኑን ለነሱ ድምፅ ያለው ለቅሶ ያለቅሱ ነበር። ድምፅ ኸኒን ማለት በአፍንጫ እያልክ የምታለቅሰው ለቅሶ ሲበዛ ውስጥ ላይ ድምፅ ካፍንጫ በኩል የሚወጣው ማለት ነው። ስለ ጀሃነሙ ስለ ጀነቱ ያ ከባድ ሁኔታ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲያብራሩ ሰሃቦችን አስጨነቃቸው። ያ የጭንቅ ቀን ነው። ያ ቀን ማለት እርጉዝ ሴት ከእርግዝናዋ ያን ያረገዘችው የምታጨናግፍበት፣ ከምታጠባው ልጇ የምትዘናጋበት፣ ወተረናሰ ሱካራ ሰዎችን ሰካራማ የሆነ የምታያቸው፣ ወማሁም ቢሱካራ ነገር ግን እነሱ ሰካራሞች አይደሉም።
የአላህ ቅጣቱ የዛን ቀን ከባድነቱ አስጨንቋቸው ሐላቸው ይቀያየራል። ሕፃን ልጅ የሚሸብትበት ቀን ነው። ያ ቀን ሰዎች ለ50 ሺህ ዓመት በሚጠጋ መጠኑን ይቆማሉ። ፈሪቁን ፊል ጀና ወፈሪቁን ፊስ ሰይር እስኪባል የአላህ ውሳኔ አላህ ውሳኔን ወስኖ እስኪበታተኑ ያ ከባድ ቅጣት ከባድ ቀን ነው። በዛ ቀን አላህ የለያቸው ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የጠቆሙን ከነዚህ ውስጥ ነኝ እኔ። ይህን ርዕስ ያዘጋጀሁት እኔ ከየትኛው ነኝ? እንደውችን ትንሽ ስራ ሰርቼ ከዛች ጭንቅ ቀን እድናለሁ። ዛሬ ሙቀት ሲመጣ ፀሐዩ ሲበዛ አረ ሐሩሩ አልተቻለም፣ ሙቀቱ አልተቻለም እንላለን። የጀሃነሙ ከዚሁ ከባድ ነው። የጀሃነም እሳት ማለት ወንድሞች እህቶች ከዱንያው እሳት በ69 እጥፍ ትበልጣለች አሉ። አላህ ከጀሃነም እሳት አላህ ይጠብቀን። ወላሂ ዱዓ እናድርግ። ለዱንያችን ለስራችን ዱዓ እንደምናደርገው እንደ አኺራ ጉዳይ አስጨንቆን ዱዓ እናድርግ። ጀነትን በየጊዜው እንጨቅጭቅ። ጀሃነምን አላህ እንዳያስገባን እንዲጠብቀን ከቀብር ቅጣት እንዲጠብቀን ዱዓ እናድርግ። ረሱልም ሰለላሁ ዐለይሂ ወሰለም አደራ ብለውናል እኮ በሰላታችን ላይ ሰላት ዐለ ነቢይ ከጨረስን በኋላ የመጨረሻው ተሸሁድ ላይ እኮ በአራት ነገር ተጠበቁ አሉ። አላሁመ ኢኒ አዑዙ ቢከ ሚነል ዐዛቢል ቀብር ወሚን ዐዛቢ ጀሃነም ወሚን ፊትነቲል መሕያኢ ወልመማት ወሚን ሸሪ ፊትነቲል መሲሒድ ደጃል። ከነዚህ ከጀሃነም እሳት ከቀብር ቅጣት እንደዚሁም በህይወትን ሞትን ባለ ፈተና ባንተ ተጠበቃለሁ። ሐሰተኛው ደጃል ደግሞ ከሱም ፈተና ተጠበቃለው። ይሄ ዱዓችሁ ይሁን ብለው የአላህ መልእክተኛ ረሱል ዐለይሂ ሰላቱ ወሰላም መክረውናል። ዱዓችን ይሁን። ያ ቀን ሚድዋ ነው አሉ። አላህ ከነሱ አላህ ያድርገን፣ አላህ ያድርገን። ታላቁ የሐዲስ ሊቅ አባ ሁረይራ ስማቸው አብዱራህማን ኢብኑ ሰኽር ይባላል። ረሱል ዐለይሂ ሰላቱ ወሰላም ዘንድ ትንሽ ጊዜ ነው የቆዩት፣ ግን የዕልም ጥማታቸው የዕልም ፍቅራቸው ልዩ ነበረ። አባ ሁረይራ ከሰሓቦች ቁጥር 1 5374 ሐዲሶችን ለዚህ ኡማ ያስተላለፉ ናቸው። አባ ሁረይራ ለሐዲስ የነበራቸው ፍቅር ለዕልም የነበራቸው ፍቅር ልዩ ነበረ። ለዕልም ያለበት ቦታ ዕልም ሰው እንግዲህ ያው ዕልምም ስትፈልግ ዳዕዋም ለማድረግ ስትፈልግ ለመማርም ስትፈልግ ኢነርጂ ያስፈልጋል አይደል እንዴ? ምግብ ካልበላህ እኮ መንቀሳቀስ አትችልም። አባ ሁረይራ እንዲህ ገጠማቸው። በጣም ራባቸው፣ መናገር ከበዳቸው። ራበኛ አብሉኝ ማለት ከበዳቸው። የሰደቃ አያ ዑመር ሲያልፉ ቀሩ። ዑመር ማሻአላህ ብሎ አለ። ከዛ አቡበከርም ሲያልፉ ቀሩ። አቡበከር ማሻአላህ አሏቸው። ረሱል ሰለላሁ ዐለይሂ ወሰለም ሲያልፉ ሲቀሩ ነብዩ ገባቸው። አባ ሁረይራ ና ተከተለኛ። ተከተሏቸው። ምን አለ ቢስ ሲሉ አንድች ኩባያ ወተት ነው ያለችው እሷ ብቻ። ለማን ልትሆን ነው? እርቦ ጠጥተህ እኮ እሷ ከባድ ነው አይደል? ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? አባ ሁረይራ ወይ አቤት በላሉ። አህሉ ሱፋ የሚባሉ አሉ በረንዳ ላይ ነብዩ በጣም የሚንከባከቧቸው ሰዎች አሉ። እነሱን ሰብስበህልኝ ይዘና አሉ። አባ ሁረይራ ደነገጡ። አንድ ኩባያ ውሃ ለማንኛውም የነብዩ ትእዛዝ ነው ብለው ሰብስበው ይዞ መጡ። ከዛ ይዘመጣው በር ላይ ቆምና አንዳንድ አስገባልኝ። አባ ሁረይራ አርቧቸዋል። ግን ተመልከቱ ሰሃቦች ለነብዩ የነበራቸው ትእዛዝ ተጨንቀው ምን ብል እንዴ እኔ ለፍቼ ደክሜ እርቦኝ እኔ ቅድሚያ መግባት አለብኝ እንጂ የለም ትእዛዝ ነው። እሺ እያሉ አንዳንድ ያስገባሉ። ሁሉም ጠጥቶ ይወጣል። አንድሽ ኩባያ ውሃ የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ ተአምር። ከዛ ማን ቀረ? እኔና እርሶ ጠጣ አሉት። አይ እርሶ ጠጣል። አይ አንተ ጠጣ። አባ ሁረይራ ጠጣ። ድገም አሉት። ደገመ። አሁንም ድገም። በሶስተኛው ድገም ሲሉት ያ ረሱላህ አሁንስ ምንም ቦታ የለም አላቸው። የሐዲስ ልቅ የሆኑት አባ ሁረይራ ያስተላለፉት ሐዲስ ነው። አን አቢ ሁረይረተ ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ሰብዐቱን ዩዚልሁሙላህ ፊ ዚልሂ የውመ ላ ዚለ ኢላ ዚሉ። ሰባት ሰዎች ነገ የውመል ቂያማ የማንም ጥላ በሌለበት አላህ እርሱ ጥላ ስር ያኒ እሱ አርሽ ጥላ ስር አላህ ያጣልላቸዋል። አርሽ የሚለው በሌላ ዘገባ ላይ መጥቷል። ይሄ ጥላ የሚባለው የሚያጣልልበት ፀሐይ የለ ምን የለ ምቾት የሚሰማበት አንተ ምቾት የደስታ ቀን እኮ ቀን ያጥራል። ደስታ ያውንክበት ቀን ያጥራል። ጭንቅ ያልክበት ቀንስ ቀኑ ይረዝማል፣ ሌሊቱ ይረዝማል። ሰዎች በላባቸው ሲጥለቀለቁ ለብዙ ሺህ ዓመታት እንደዛ ሲጨነቁ እነዚህ ሰዎች ግማሽ ቀን የሚቆዩ አይመስላቸው። ለምን? ደስታ ላይ ናቸው። አላህ ያን ቀን ከነሱ ጋር አላህ ይመድበን። የመጀመሪያው ዝግጁ ናችሁ ለመተግበር? አዎ ኢማሙን አዲል ፍትሃ የሆነ መሪ። ኢማሙን አዲል ፍትሃ የሆነ መሪ ሲባል መንግስት ብቻ አይደለም። በደንብ ስሙ።
ሁላችንም ስለሚመለከት ነው ያመጣሁት። ዑለማዎች ተንትነውታል። ኢማሙን ዓዲል ፍትሃ የሆነ መሪ የሀገር መሪ ይካተታል። በፍትህ አላህን አምኖ ህዝቦችን በፍትህ የሚያስተዳድር የሙስሊሙን ኃላፊነት ወስዶ የሚያስተዳድር በፍትህ ይካተታል። አንድች ቦታ ላይ ዳኛ ሆነ ቁጭ ብለህ በፍትህ ስታከናው ይካተታል። የመስጊድ ኢማም ሆነ በፍትህ ሰዎችን ስታስተምር ሰዎችን ስታስተዳድር ይካተታል። አብዛኞቻችን ጋር እንምጣ። ቤት ውስጥ ሆነን ስንመራ በልጆቻችን መካከል ይካተታል። በልጆቻችን መካከል ለአንዱ ሙሉ አልበሰ ለሌላው ግማሽ መታለብስ ከሆነ ተጠንቀቅ ነው። አንዱ መጣ ይህን ነገር ለልጅ ይሰጥቻለሁ ሲል ለነብዩ ሰለላሁ ዐለይሂ ወሰለም ማስመስከራ መጀመሪያ አለች ሚስትየው። ከዛ በኋላ ሄደው ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ ሰውየው ይሄን ለልጄ እንደሰጠሁት እርሶ ምስክር ይሆኑልኛል። ይሄን ለሱ ብቻ ነው ወይስ ለሌሎች ልጆችህ ማድረጋ? አይ ለሱ ብቻ ነው። ሂድ እኔ በዙልም አልመሰክርም አሉ። ለልጆች ስታደርግ እኩል ለምን ከተባለ በልጆች መካከል ፍቅር እንዲመጣ። ዛሬ አንዱ አንዱን የሚጠላው አባት አንዱን ልጅ የበላይ አድርጎ ይወደዋል፣ ያቀርበዋል፣ ያንከባከበዋል። መኪና ለሱ ብቻ እንትን ይላል፣ ምን ይላል? ሌሎቹ ቂም ይዙበታል። በማን? በወንድማቸው በአባታቸው ጭምር ቂም። ነቢዩላህ ዩሱፍን ዓለይሂ ሰላም አባትየው በጣም አቀረቡ ከልጆቻቸው የበለጠ። በምን ምክንያት ነው እሳቸው ያዕቆብ ያቀረቡት? አንደኛ እናትየው በልጅነቱ ሞተችበት፣ ወንድሙ ቢንያሚን ሲወለድ ሞተችበት። ሁለተኛ ደግሞ መናም አየ። ያ መናሙ የወደፊት የዩሱፍ ነብይነትን ትልቅ ማዕረግ የሚያመላክት ነው። አኽላቁም ያማረ ነው። ያን ሲመለከቱ አደራም ስለተሰጣቸው እናትየውም ስለሞተች ከሌሎች ልጆች የበለጠ ምን አደረጉ? አቀረቡ። ምቀኝነት መጣ አልመጣ? በወንድሞች መካከል እንዴት አባታችን ዘንድ እሱ ተወደደ፣ ስለዚህ አባታችን እና እንዲያቀርበን አሉ። ሸይጣን ሸላለመላቸው፣ ዘየነላቸው፣ ውብ አደረገላቸው። ምን ሐሳባቸው? ሰው እንዲህ እኮ ነው ነገር ሲያስብ ሸይጣን አሪፍ ነው ያሰብከው። አሁን ወንድምን ብታዘርፈው ያንተ ንግድ ብሎ ምን ይላል? ያስውብልሃል። እዛ ጠንቋይ ቤት ድግምት ብታሰራ እሱ ታስሮ ቤቱ ይቀመጣል፣ አንተ ንግድ ይጧጣፋል። ውብ አድርጎ ይስልልሃል። ገደል የሚከት ማለት ነው። ሸይጣን እንደዚህ ነው። የሆነ ነገር ብቻ አንተ ስታመነጭ ያን ነገር ይስልልሃል። አዎ ልክ ነው፣ አሪፍ ሐሳብ ነው፣ የሚመረጥ ነው ይላል። እንዳትሸወድ። ሸይጣን አውሶ አበላቸው። አባታችንን ልጁን ተኩላ በላው ብለን እንንገረዋል። ጉድጓድ ውስጥ ከተቱ፣ ብሎም በተወሰኑ ሳንቲሞች ሸጡት። ይህ ሁሉ ደረጃ ያደረጋቸው ምንድን ነው? ሐስድ ምቀኝነት ነው። በምን ምክንያት ከተባለ ደግሞ ነቢዩላህ ያዕቁብ ለዩሱፍ የነበራቸው ፍቅር እንዴት ከኛ የበለጠ ተወደደ ነው። ግልጽ ነው አይደል? ስለዚህ ልጆች መካከል ጥንቃቄ፣ በፍትህ ስታበላ እኩል፣ ስታጠጣ እኩል። ሁለት ሚስት አለ፣ ነፈቃውን ወጪውን ስትሰጥ እኩል። እንደዚሁም ስታድር እኩል። አላህ ይሁነን። ዛሬ ያለው ገጠር ሲኬድ በአመት አንዴ ይኬዳል። መስት ፈቅዳ ነው ገጠር ያለችው። ሂድ ከተማው ውዋል፣ ከተማው ቆይ እኔ ጋር በአመት አንዴ ከመጣ ችግር የለም ብላ ፈቅዳ ነው። ከፈቀደች ችግር የለም። አለዛ ግን እሷ ጋር በአመት አንዴ እዚችኛዋን ደግሞ ልጆቿን ትንከባከባለህ። ውጣ። አላህን እንፍራ። ሁለት ሚስት ያለው ሶስት ሚስት ያለው በእስላም የተፈቀደ ነው። ማንም አልከልከልም። ሸሪዓ ነው። ዛሬ ሴቶች ቁጥር በበዛበት ይኸው ቢከፋችሁ ሴቶች በበዛበት ማግባት አንተ ብቻ በአቅምም ዝግጁ በአቅም አቅም ስላለ ብቻ እንዳትል። አቅልህም ማስተዳደር ብቃትህም ዒልሙም ሊኖርህ ይገባል። ዝም ብለህ ገንዘብ ስላለ ብቻ አይደለም። ገንዘብ ኖሮ እዚህ ጋር ሲጮበት እችን ይፈታል፣ እችን ይወጣላት ማለት ነው። ለምን ይበላሽባታል? ጥንቃቄ ይፈልጋል። ነገር ግን አላህ በዚህ መልኩ ከወፈቀ ፍትሃዊ ይሁን። አለዛ በሁለት ሚስቶች መካከል የሚያዳላ ከሆነ ነገው መልቂያማ በአንዱ ጎን ነው የሚነሳው። ግልጽ ነው አይደል? ፍትሃዊ ከሆንክም እንደዛ። ምናልባት ነፈቃው ላይ አንደኛው ጋር ብዙ ልጆች ካሉ የዚያ ልጆቹ እንትን ስለሚበዛ ነፈቃውን ልታረግ ትችላለህ፣ ወጪው ስለሚበዛ። ከዛ ውጭ ግን እኩል ልታስተዳድር። ግልጽ ነው አይደል? ለማሳጠር በየትኛውም ቦታ ፍትሃዊ መሆን። ፍትሃዊ የሚሆኑ ሰዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲነግሩን ኢነል ሙቅሲጢን ሙቅሲቶች ፍትሃዮች ዐንደላህ አላህ ዘንድ አላ መናቢረ ሚን ኑር ከብርሃን የሆነ መቀመጫ አላቸው፣ ሚንበር አላቸው። አየሚን ረሕማን አለዚነ ያዕዲሉነ ፊ ሑክምህም ወአህሊህም ወማ ወሉ እነሱ በሚፈርዱት ፍርድ እንደዚሁም በሚመሩት ህዝብ ላይ በቤተሰቦቻቸው ላይ በተመሩት በተሰጡት ኃላፊነት ላይ
በፍትህ የሚወጡ ሰዎች አላህ ደረጃ አላቸው። አላህ ከእውነተኛ ፍትሃዊነቶች አላህ ያድርገን። ሁለተኛው ወሻቡ ነሸዕ ፊ ዒባደቲላህ ዐዘ ወጀል፣ ወጣቶች ነገ የውመል ቂያማ የአላህ ጥላ ስር ለመቀመጥ ዛሬ ወጣትነታችሁን ለአላህ ስጡ። ይህ ወጣትነታችሁ አውቃለሁ ብዙ ፈተና የተካረደበት ነው። በተለይ ደግሞ ፊ ሃዚህ ዘመን፣ በዚህ ዘመን ፈተናው ልዩ ነው። ብዙ ፈተና አለ። አዎ ብዙ የሚጣራ አለ። የበፊት ወጣት እንኳን ትንሽ የሆነ ነገር ነበር። አሁን ፈተናው ራሱ ሞባይል ራሱ ፈተና ነው። ይጠራሃል፣ ስታየው ቲክቶክ ወደ ሌላ ቦታ ይጠራሃል፣ ና እዛ ቦታ እንዳለ ይልሃል። አላህ ይጠብቀን። ዛሬ ወጣቶቻችን ልጆቻችን በትምህርት ቤት ሐል ላይ ምንድን ያሉት? እንደ ወላጆች ኃላፊነት አለባቸው በዚህ ጉዳይ። አሁን በተለይ ይሄ ሊዘጋ አካባቢ ጉዞ የሚባል ነገር ያመጣሉ። ጉዞ ግልጽ ነው። ጉዞ ምንድነው? እሺ ቦታ ሄደን ፈታ ዘና እንበል መለያያ ነው ይባላል። ከማን ጋር? ወንድና ሴት ተቀላቅሎ። ምን ሊፈጠርልህ? ብሩን ሰጥተህ ዩኒፎርም አይለበስም የዛን ጊዜ የፈለግሽውን እንኪ ብለህ አመቻችተህ ለምን ታስብኛለች ይላል። የዛን ቀን ደግሞ ፕሮግራሙ ምቀርሽበት እንኪ ሞባይል ይላል። አመቻችላት አጭራሽ። አረ ጥንቃቄ አድርጉ። ፈሳዱ እያየን ነው አይደል? ዛሬ አንዳንድ ትምህርት ቤት እኮ መጥፎ ጭፈራ እየጨፈሩ ጭራሽ በቲክቶክ በፌስቡክ በምን ይለቃሉ። ትምህርት ሚኒስትሮች የትምህርት አዘጋጆቹ ይሄንን ሐላል አድርገው አዎ መብታችሁ ነው ይሉና ኒቃብ የለበሰችውን ሂጃብ የለበሳችውን እህታችንን ደግሞ ህገ ወጥ ነሽ አንቺማ በዚህ ስነ ምግባርሽ ልትመራ ይገባል። የቷ ናት በላጭዋ? ስነ ምግባርን ያሳመረች አላህን የፈራች አስተማሪን ያከበረች ትምህርቷን ያከበረች ሰዓቷን ያከበረችን ዘርባ አዋርደ ውጪ ብለህ እንደፈለጉ የሚጨፍሩትን ደግሞ ለእናንተ ህጋዊ ነው። መራቆትን ህጋዊ ያደረገች ሀገር እኮ ምኑን ህጋዊ ልታደርግ ይገባል? ሂጃብ ለብሶ ለሚማሩ እህቶቻችን ከህግም በላይ ህጋዊ ልታደርግ ይገባል። ይሄ በዚህ ይስተካከሉ። ወላጆች ግልጽ ነው። ልጆቻችሁን ይሄ ሽኝት እያላችሁ ምናምን ጉዞ እያላችሁ አትልቀቁ። ሀያታቸው ነው የሚበላሹት። ሐቂቃ ሀያታቸው በተለይ ደግሞ ከፍ ያሉት ይሄ ኤሌመንተሪ አሁን ስምንተኛ ክፍል ሲደርሱ እድሜያቸው ደርሷል ማለት ነው። ፈሳዱን ብዙ ነው። ከአንተ የበለጠ ብዙ ነገር ያውቃሉ። አንተ ማታውቃቸው የሚውሉት ከተለያየ ማህበረሰብ ነው። ጥንቃቄ አድርጉ ወጣቶች። ስለዚህ ወጣትነት እድሜ ለአላህ የሰጠ ነገ የውመል ቂያማ የማንም ጥላ በሌለበት ሰዓት አላህ እርሱ ጥላ ስር ይመድበዋል። ወጣትነትን ለመስጊድ አድርገው፣ ወጣትነትን ቁርአን ቅራበት፣ ወጣትነትን ዚክር አብዛ፣ ዒልም ተማርበት። አካዳሚክ ተሆነ ጠንካራ ተማሪ ሆነ ይህ ወጣትነት ፈተናዎች ሲያሸንፉ እዚህ ጋር ገርል ፍሬንድ ቦይ ፍሬንድ ምን ሳታለላችሁ ተማሪዎች ጠንከር ብላችሁ ነገ ለሀገሬም ለዲኔም ማበረክትበት ብላችሁ ጊዜያችሁን ተጠቀሙ። ወላጆቻችሁ ገንዘቡን አፍሷሉ ለእናንተ ለትራንስፖርቱ ለምኑ ያንን ውለታ መልሱ። በምን? በጥሩ ስነ ምግባር። ትምህርት ቤት ላይ ፈተናው አለ፣ ብዙ ነው። አሁን ላይ ከባድ ነው። ስትሄድ ዲኤስቲቪ ቤት ይጠራሃል፣ እዚህ ጋር ጫት ቤቱ ይጠራሃል፣ እዚህ ጋር ሽሻ ቤቱ ይጠራሃል። ብዙ አንተን የሚጠሩ ሰዎች ብዙ ነገር ውስጥ ነው የተከበብከው። ስለዚህ ከዚች ነገር ትንሽ እቺ ፋይሬጅ የምትባለዋን ፋይሬጅ ይሏታል፣ አደገኛ እድሜ ያለች እሳት የሆነች እድሜ ፈተናውን የምትቋቋም ያችን ተቋቁመ እለፈው። ያን እድሜ ካለፍከው አላህ ትልቅ ደረጃን ይወፍቅሃል። ወጣትነትን ለአላህ ከሰጠህ እርጅና የመጣ ጊዜ ከዘራ ስትይዝ አላህ የዛኔ ደግሞ ያውሳሃል፣ ይጠብቅሃል። ሶስተኛው እንደዚሁም ወረጁል ሙዓለቁን ቢልመሳጅድ ነፍሱሁ ሙዓለቁን ቢልመሳጅድ ነፍሱ መስጊድ የተንጠለጠለለት ወጣት። ወረጁሉን ቀልቡሁ ሙዓለቁን ፊልመሳጅድ መስጂድ ውስጥ ልቡ የተንጠለጠለ ወጣት አላህ ስብሓነሁ ወተዓላ ይህንንም ሰው ምን ያደርገዋል? ደረጃውን ከፍ ያደርገዋል። ወጣት ብቻ ሰው ወረጁል የተባለ ሰው ባጠቃላይ በአላህ ምናላ ልብ መስጊድ ይናፍቅ። ዛሬ እየናፈቅ ያለው ምንድነው? ልቤ እንደው ሐቂቃ የአዳራሽ የሆነ ፕሮግራም አለ ሲባል ልባችን ይናፍቃል። ለምን ከተባለ እዚች ጋር አንተ ትቀመጣለህ፣ በጎን ደግሞ ሌላ ትቀመጣለች። ግልጽ ነው። የዛኔ ይናፍቃል። ሻህዊ ስሜትህ የሚያስደስትህን ነገር ታገኛለህ። መስጊድ ፕሮግራም አለ ሲባል አሁን እንደ በፊት ነው የመስጊድ ፕሮግራሞች። ምናልባት አሁን ከዙር በኋላ ሰጋጁም ስላለ ጀማው ይገኛል እንጂ እንደ በፊት ከ4 ሰዓት እስከ 6 ሰዓት እስከ ዙር ነው ተብሎ እሁድ ቀን ከመግሪብ እስከ ኢሻ ተብሎ ፕሮግራም ተይዞ ዳዕዋ ሲደረግ ሲጠራ ዒልም አለ ሲባል እንደ በፊት መስጊዶች ይሞላሉ? የለም። የት እየሄድን ነው? ለመስጊድ ያለን ፍቅር የት ሄደ? መስጊድ እኮ የምንረጋጋበት ነው።
ያው ወላሂ የመስጊድን ጥቅም ያውቁት ማናቸው? መስጊድ የተነፈጉት ናቸው። አክሱም ያሉትን ጠይቃቸው። ወላሂ የመስጊድ ፍቅር እንዴት ነው ይነግሯል። ለምን አንተ የሆነ ነገር ስታጣው ነው ኒዕማ የሚታወቀው ከአንተ ሲለይ ነው። አንተ ትንሽም ጭንቅ ሲልህ የአላህ ቤት ትመጣለህ። ምን ልትል? አረፍ ልትል፣ ሰላም ለማግኘት ደስታ ለማግኘት የሚገኙ የሱ ቤት ስለሆነ ከኸይሩ ከቦታዎች ሁሉ በላጩ ቦታ የአላህ ቤት ነው፣ መስጂድ ነው ተብሏል። አክሱም ያሉት ወንድሞቻችን አላህ ይፈርጃቸው። አላህ ጥሩ መስጂድ አላህ ይለግሳቸው። ያማረውን መስጂድ አላህ ይለግሳቸው። ወላሂ እነሱ ያውቁታል። አዎ መስጊድም እኮ የላቸውም፣ ቤት ክራይ ቤት ነው ያላቸው። በክራይ ቤትም ሆነው ተዘጋባቸው። እንዳትሰባሰቡ እንዳትሰግዱ አሏቸው። ስለዚህ አላህ የሰጠን ኒዕማ ተጠቀም። መስጂድ ልቡ የተንጠለጠለ ዙሁር ሰግዶ አስርን ሚናፍቅ፣ አስር ሰግዶ መግሪብን ሚናፍቅ፣ መግሪብ ሰግዶ ኢሻን ሰግዶ ሱብሂን ሚናፍቅ፣ መስጊድ መስጊድ ሚል እግሩ መስጊድ ሚረማመድ። አንድ እርምጃ ስትሄድ ቀኝህን ደረጃ ከፍ ይላል፣ ግራ እግርን ስትራመድ ወንጀል ዝቅ ይላል። ሀብት የምታገኘው መስጊድ ብቻ ነው። የሆነች ቦታ ጥሪ ያለ ተብሎ ስትሄድ እዛ ጥሪ ቦታ ወይ ወጪው በዝቶ ራስን አሞሃል፣ ወይ ምግቡ አልተስማማህም፣ ወይ ከሆነ ሰው ጋር ተጋጭተሃል፣ ደስታ የለም። የሆነች ቦታ ስትጠራ ስትሄድ በደስታ ነው የምትሄደው። ለምን? ገና አላየሁም። ነገር ግን ተገልግለ ከመጣ በኋላ ደስታ የለም። ለምን? ወይ አናትን መጥቷል ወጪው እጄ የሁሉ ሺህ ብር ትላለህ ተበሳጭተህ፣ ምግቡ እንደዚህ ሆነ ትላለህ። መስጊድስ ስትሄድም በደስታ ስትመለስም በደስታ ስትገባ አላሁመ ፍታህ ሊ አብዋበ ረሕመቲክ ያልክ፣ ስትወጣ እንደዛው የአላህን ችሮታ ጠይቀ ርዝቁ እንዲከፍትልህ፣ ስትመለስ ወንጀል ተምሮ ታብሶ በደስታ። ከዚህ በላይ ደስታ ያለበት ቦታ አለ? የአላህን ቤት መናፈቅ መውደድ ልብህ ሊጠለጠል ይገባል። መስጊድ አዎ ከምንም በላይ መስጊድ የሷሊሆች መገኛ ነው። መስጊድ የጥሩ ሰዎች መገኛ ነው። መስጊድ የእድለኞች መገኛ ነው። መስጊድ ውስጥ ብቻ እኮ ነው ይሄን ያዙ። መስጊድ ውስጥ ብቻ እንደዚህ አይነት ዒልም ስንማማር አራት ልዩ ጥቅም ያለው መስጊድ ብቻ ነው። ይሄን ወቁ አዳራሽ አይደለም። በዳዋው አጅር ሊኖር ይችላል በጥሩ ነገር በመስማት ግን አራት ግን ነብዩ ሰለላሁ ዐለይሂ ወሰለም ነጥለው የተናገሩት መስጊዱት ነው። መጅተማ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂም ሰኪና ወሐፈትሁሙል መላኢከቱ ወገሽየትሁም ረሕማ ወዘከረሁሙላህ ፊመን ዐንደህ የተባሉት አራቱ ሰዎች ከአላህ ቤቶች በአንዱ ቤት ላይ ሰባሰቡ ተሰባስበው ስለሱ ማንነት ቁርአን የሚያነቡ ስለሱ የሚማማሩ ስለ ኢስላም የሚነጋገሩ ከሆነ በእነሱ ላይ ሰኪና ይወርዳል። ሰኪና ዛሬ ሰው ልጅ ፈልጎ ያጣው። ፎቅ ገንብቷል፣ ደስታ የለም። የሆቴል አይነት አለው፣ ደስታ የለም። የንግድ አይነት አለው፣ ደስታ የለም። ስንት ነገር አለው፣ ሀብት፣ ደስታ ራቀ። ለምን? ከአላህ ስለራቀ ነው፣ ሌላ አይደለም። ሰኪና የሚገኘው አላህ ቤት ነው። መላእክቶች ይከቡሃል። ዛሬ ታዋቂ ሰው ከበበህ አጀበህ ሰላም አለህ ሲባል አቤት ይላል ሰው በደስታ። መላእክቶች ወንጀል የሌለባቸው አላህ ያከበራቸው ከብርሃን የፈጠራቸው አንተን ይከቡሃል። በምን? መስጊድ ውስጥ በመገኘት። ሶስተኛው የአላህ እዝነት አንተን ይሸፍንሃል። በእዝነቱ ነው የሚሸፍንህ። በእዝነቱ ከሸፈነ ማን ሊጨክንብህ? አላህ እርሱ ዘንድ ካሉት መላእክት ደግሞ ያወሳቸዋል። ባሪያዎቼን ተመልከቱ፣ ዱንያ ላይ ስንትና ስንት ብልጭልጭ ነገር ትችላቸው ያን ገፍትረው እኔ ጋር ለመዋደድ እኔ ጋር ለመቃረብ የሚሰሩትን ስራ ተመልከቱ። ወፊ ሪዋያ በሌላ ዘገባ ፈኡሽሂዱኩም እኔ እናንተን አስመሰክራቸዋለሁ እኒ ቀድ ገፈርቱ ለሁም እኔ ወንጀላቸውን ምሬያቸዋለሁ ሲል አንደኛው መላኢካ ሪፖርት ያደርጋል። ያ አላህ እከሌ የሚባል ሰው እኮ ጉዳይ ነው የመጣው። እግረ መንገዱ ሲገባ ዝም ብሎ የሆነ ሰው ፈልጎ ጉዳይ ሀጃ ነበረው ገባ እንጂ አስቦ ለይቶ ዳዕዋ ለማዳመጥ ዚክር ሊያደርግ ቁርአን ሊቀር አይደለም ይላል። አላህ ምን ይላል? እሱም ቢሆን የኔ መግፊራ ያገኘዋል። ከጥሩ ሰው ከመልካም ሰው የተቀመጠ እድለ ቢስ አይሆንም። መስጊድ የእድለኞች መገኛ ስለሆነ ነው። አራተኛው እየጨረስኩት ነው። አራተኛው ግንኙነታችን በርስ በርስ ያለን ግንኙነት እንደው ወንድሜን አሰላሙ አለይኩም ስለው፣ ወንድሜን ስቀርበው፣ ወንድሜን በችግሩ ሰዓት ስሄድ በደስታው ሰዓት ስሄድ ለአላህ ብዬ ወድጄው ነው ወይስ እሱ ጋር ያገናኘኝ ጥቅም አለ? አያችሁ ነብዩ ምን አሉ? ወረጁላን ተሐባ ፊላህ እጅተማ ዐለይሂ ወተፈረቀ ዐለይሂ። ሁለት ሰዎች ለአላህ ብሎ የተዋደዱ ሲገናኙ ሲለያዩ በአላህ መንገድ ለአላህ ነው። በቃ ሌላ የለም፣ ወላ ጥቅም የለም፣ ዘር የለም፣ ምን የለም። ከሊመቱ ላኢላሃ ኢላላህ ስላለው እወደዋለሁ፣ ሌላ አይደለም። ቢላልን ከሀበሻ፣ ሱሃይብን ከሩም፣ ሰልማንን ከፋርስ፣ አቡበከርን ከቁረይሽ ከዓረቦች
አብዱላህ ኢብኑ ሰላምን ከይሁዶች አንድ ቦታ እነዚህ ሰሃቦች እንዲሰባሰቡ ያደረጋቸው ኢስላም ነው። ላኢላሃ ኢላላህ ነው። ኢስላም ከዘርህም በላይ ነው፣ ከምንም በላይ ነው። ወላሂ ኢስላም ከምንም በላይ ነው ኢስላም። ለዚህ ነው ፊልስጤም ያሉት ወንድሞቻችን ሲነኩ ውስጣችን የሚቆስለው ምንድነው? ከሊመቱ ላኢላሃ ኢላላህ። ሌላ የለም ወላሂ አለ። እናቃቸዋለን፣ መልካቸውን እኮ በቴሌቪዥን መስኮት ካል አናቃቸው፣ ግን ላኢላሃ ኢላላህ ግን ዓለም አቀፍ ነው። ኢነመል ሙእሚኑነ ኢኽዋ፣ ሙእሚኖች ማለት ወንድማማቾች ናቸው። ስለዚህ ወደድከው ወንድምን ለምንድን ነው? ለአላህ ብለህ ነው። አዎ ነገ አላህ ትልቅ ደረጃ ይወፍቅሃል። አይነል ሙተሃቡነ ቢጀላሊ፣ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ ይላል አላህ። ያን ቀን የታሉ ብሎ ከሚጠራቸው ባሪያዎች መካከል አላህ ያድርገን። አልየውመ ኡዚሉሁም ፊ ዚሊ የውመ ላ ዚላ ኢላ ዚሊ፣ ዛሬ ማንም ጥላ በሌለበት እኔ ጥላ ስር አጣልላቸዋለሁ። ማንም ለኔ ብሎ የተዋደዱ። አዎ ወንድምህን ለአላህ ብለህ መውደድ። ከወደድከው ንገረው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ቀን አነስ ሲናገሩ አንዱ ሰሃባ ነብዩ ዘንድ ቁጭ ብሏል። ሌላኛው ሰው አለፈ። አንተ የአላህ መልእክተኛ፣ አቤት እከሌን እኮ አሁን ያለፈውን እወደዋለሁ አላቸው። ትወደዋለህ? አዓለምተሁ፣ ታዲያ አሳውቀዋል እንደምትወደው ነግረዋል? ኧረ አልነገርኩትም። ሂዳ ንገረው አሉት። ሄዳ አገኘው። ለአላህ ብዬ እወድሃለሁ ሲለው ያም ምን አለው? ለሱ ብለህ የወደድከኝ ጌታ ይውደድህ አላህ። አየህ ወንድምን እወድሃለሁ ስትለው የምትሰጠው ደስታ አለ። ልክ ዋላ አንተን እኮ እጠላሃለሁ ስትለው እንደሚከፋው እወድሃለሁ ስትለው ደስታ። ስለዚህ ለአላህ ብዬ እወድሃለሁ። አዎ ለጥቅም ከሆነ ጥቅሙ ሲያልቅ የኛም ውዴታ ያልቃል፣ የኛም ግንኙነት ያልቃል። ስለዚህ ምንም ጊዜው ምንም ኢማሙ ስተው ሲሉን እኮ እግራችሁን ግጠሙ፣ ትከሻችሁን እንደዚሁ በማዕከላችሁ ወስዱል ኸለል፣ ክፍተቱን ዝጉ ሲሉ አይ የከሌ ዘር ነው እኔ ጋር ሚላል የለም። ወላሂ ሐረም ሄደ፣ ከዓባ ሄደ፣ መካ ሄደ፣ ከሰባቱ ማህጎራት ከዓለም አቀፍ የተሰባሰቡ ሰዎች ላይ ይስተው ሲባል የኛ ሀገር አይደለም አይደል? ሁሉም ይሰባሰብ በአንድ አቅጣጫ፣ እግራቸው ትከሻ ከትከሻ። ለምን? ኢስላማዊ መጠሪያቸው ነው። የአንድነቱ ሜዳ አላህ ያደርሰን። አረፋ ላይ ሰዎች ሲሰባሰቡ የሌላ ሀገር ነው የለም፣ ሁሉም አንድ ቦታ ለበይክ አላሁመ ለበይክ፣ የአንድነቱ መገለጫ። ኢስላም ውብ ነው ወላሂ፣ ደስታ ነው። ኢስላም ህይወት ነው። አላህ በእስላም ኖሮ በኢስላም ኖሮ በኢስላም ከሚሞቱት አላህ ያድርገን። አምስተኛው አብዛኞች የተፈተኑበት ዛሬ ወጣቱን በለው ሽማግሌውን በለው በየትኛው እድሜ እየወደቀ ያለበት ጉዳይ፣ ነገር ግን ከዚህ ድርጊት የተጠበቀ ግን አላህ ትልቅ ምንዳ እንደሚሰጠው። አምስተኛው አሉ ነብዩ ሰለላሁ ዐለይሂ ወሰለም ወረጁሉን ዳዓቱ እምራአቱን፣ አንድ ሴት የጠራችው ዛቱ መንስቢን ወጀማሊን፣ እቺ የቁንጅና የሀብት የጥሩ ዘር ባለቤት የሆነች ሴት ስትጠራው ለዝሙት ስታመቻቸው፣ ና ሁሉን ነገር አለ፣ ና መኪና ይዤ መጥቻለሁ ግባ ብላ ቤታ ይዛው ስትሄደው፣ በተለያየ መንገድ ገንዘብ ሰጣ ና ስትለው፣ ፈቃለ ኢኒ አኻፉላህ፣ እኔ አላህን እፈራለሁ ያለ ነገ የውመል ቂያማ አላህ የእርሱ ጥላ ስር ያካትተዋል። አዎ የእሱ ጥላ ስር። ይሄ በሴት ምሳሌው መጣ እንጂ እህት ያንቺ ነው። ነይ ብሎ ቴክስት አድርጎልሽ በቴሌግራም በዋትስአፕ አውርቶሽ የተለያየ ፍቅር ቃላት ደግሞ አመሻሽቶ ሸልሞ ሰጥቶሽ፣ ከዛ ቆርቆሮ ማለት መኪና ነው፣ ቆርቆሮ ነው አሳይቶሽ፣ ነይን ወጪ እሸፍንልሻለሁ፣ የትምህርት ቤትን የዩኒቨርሲቲውን የኮሌጁን የዓመቱን እዘጓል፣ ነይ ብቻ ሲልሽ እኔ አላህን እፈራለሁ በይ ያለች ያለ ያ ቀን አላህ እርሱ ጥላ ስር ያመቻቻቸዋል፣ እሱ ጥላ ስር ይከታቸዋል። አየህ ዛሬ ፈተናው እንደዚህ ነው። ሴቶችም አሉ በገንዘባቸው ወንድን መግዛት የሚፈልጉ፣ በገንዘባቸው ወንድን ና ብቻ እሺ በለኝ ምትል። ለነብዩላህ ዩሱፍ ዓለይሂ ሰላም ሀይ ተለቅ ይኸው ተዘጋጅቻለሁ ምን ትጠብቃለህ? አለ መዓዘላህ አላህ ማይሻብኝ ኢነሁ ረቢ አሕሰነ መስዋይ ኢነሁ ላ ዩፍሊሁ ዛሊሙን። ለጥቂት ልትደሰት ትችላለህ፣ የሰከንድ ደስታ ነው። ግን ከዛ በኋላ ያለው ግን ጭንቀት ነው። በሐራም ደስታ የለም። ሁሌም አላህ ደስታን ያመጣው በሐላል ነው።
ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون كتدنك تعمراتوች መካከል አላህ ለእናንተ ሚስቶችን መፍጠሩ ለወንዶች ለሴቶች ባሎችን መፍጠሩ ነው ሊተስኩኑ ኢለይሃ በሐላል ተጋብታችሁ ወደሷ እንድትረቁ እርካታ ደስታ የሚገኘው በሐላል ግንኙነት ብቻ ነው በሐራም ደስታ የለም ዛሬም ትቀይራለህ ነገም ትቀይራለህ ዛሬም ትቀይራለሽ ነገም ትቀይራለሽ ለምን ደስታውን አላህ አጥፍቶታል የለም ደስታ ጭንቀት ብቻ ነው በሐላልስ ቤተሰብ ጋር ጠይቀህ ሄደህ ሰጥቻለሁ ተቀበያለሁ ብለ ያመጣህ ተሳብ ሊተስኩኑ ኢለይሃ ወደሷ እንድትረቁ እንድትደሰቷል እንድትረጋጉ ወጀዓለ አደረገ በይነኩም በመሐከለችሁ መወደተን ወራህማ ፍቅርና እዝነትን ኢነ ፊ ዛሊከ ለአያት በዚህ ውስጥ ትልቅ ተአምር አለ ለቀውም የተፈከሩ ለሚያስተነትኑ ሰዎች አለ አዎ የዘላለም ጭንቀት ነው ዝሙት ማለት ፊትህን ያጠቁረዋል ዝሙት ማለት ጭንቀት ያራብሳል ዝሙት ማለት ድህነትን ያወርሳል ድህነትን ያመጣል በላን ያመጣል አላህ ይጠብቃል ስለዚህ ወጣቶች በአብዛኛው እዛ ላይ ስለሆነ ይሄ አይነት ነገር ሲመጣ ኢኒ አኻፉላህ እኔ አላህን እፈራለሁ ማለት ስድስተኛው ሰደቃ ነው ሰደቃ በእስላም ትልቅ ቦታ አለው ወላሂ አንድ ብርም ሰጠ መቶም ሰጠ ደረጃው ልዩ ነው ነገር ግን ያን ሰደቃ ወረጁል ተሰደቀ ቢሰደቀት فاخفاها يدبقات አንድ ሰደቃ ሲሰጥ حتى لا تعلم شماله ما تنفق يمينه ቀኝ እጁ ሲሰጥ ግራ እጁ ማታቀበት ግልጽ ነው ድብቅ ሰዎች ተቸግረዋል የሆነች ከብት ነገር አርዳሃል በፌስታል አርገ ቆራርጠህ ምን ብለ በምሽት ሂደ ድብቅ አርገ ስጥ ሰው እንዳያይ እነሱም እንዳይሸማቀቁ لا تبطلوا صدقاتكم بالمن والأذى صدقاتكم ሰዎችን በአዛ በማድረግ አታበላሹት በመመጻደቅ አለ አንዳንዱ ይሰጥና እኛንን እኮ ያበላሉ ያጠጣሉ አንተ ባዶ አልነበር ይላል ሰደቃን አታበላሽ ደብቀው ሰደቃ ማለት ነገው መልቂያማ ለአንተ ጥላው ነው ይመጣል ሰውየው በሰደቃው ጥላ ስር ነው ጀሃነም ቅጣት ሲመጣ ከእጁ በኩል ይመጣል ይናገራል ሂድ ከአጠገቤ ከጓደኛ አጠገብ ራቅ የነገው መልቂያማ እኮ ለምን እጅ ይናገር ከዚህ እጅ ስንትና ስንት ሰደቃ ወጥቷል ሂድ እያለ ያባራል ሰደቃ ለአላህ ብለህ መስጠው አሪፎቹ ቀደምቶቹ መልካሞቹ ሰደቃ እንደሰጡ የሚታወቅባቸው የሞቱ ጊዜ ነበር ሲሞቱ ከሰለፎች መካከል አንደኛው በጀርባው ተሸክመው እንደውም ዑመር ኢብኑ አብዱል አዚዝ ናቸው ይባላል በጀርባቸው ተሸክመው ምስኪን ቤት ሁሌ ዱቄት ያቀርባል ሁሌ ያ ዱቄት ሲቀር የታወቀው መቼ ነው ዑመር ኢብኑ አብዱል አዚዝ የሞቱ ጊዜ hatta ጀናዛቸው ሲታጠብ ጀርባቸው ሰንበር ምልክት ነበር ያ በየቀኑ ሲሸከሙት የነበረው ለአላህ من ترك لله شيئا عوده الله خيرا منه ለአላህ ብሎ አንድ ነገር ነተው አላህ የተሻለ ይተካለታል ስለዚህ ስጥ ይሰጣል ግን ለማን ይሁን ለአላህ አንፊቅ ينفق عليك ነው ሰባተኛውና የመጨረሻው ورجل ذكر الله خاليا ففادت عيناه الله ناوستو አንድች ቦታ ሆኖ خاليا ማለት ተለይቶ ብቻውን ሆኖ ድብቅ ብሎ ففادت عيناه አይኖች ያነቡለት አይኖች ያለቀሱ ስለ አላህ አዘማ ታላቅነት ስለ ቂያማ ማንነት የሱን ታላቅነት ተርቶ ወንጀሉን ምኑን አስታውሶ አይኖች ያነቡለት አይን ያልቅሷል ለምን ብሎ ነው ያለቀሰው የሆነች ልጅና ፍቅሬ ትታይ ስለሄደች ነው እንባይመጣው የሆነ ዘፋኝ ዘፈኑ ትዝ ብሎኝ ያለቀስኩ ለምንድን ነው ያለቀስኩት እስቲ ራሴ ልፈትሽው ሞደው ክለብ ተሸነፈ እንባ መጣ ለዚህ ነው ለየትኛው ነው ያለቀስኩት እንባ ወድናት እኮ ብሎ ይመጣል እንባ ይሄ እንባ ግን በምን ወጣች ወረደች በምን ወረደ አየው ውስጣችን ያለው ነገር የሆነ ክለብ ተሸነፈ እንባ አላህ የሆነች አላህ ይዘልል አንተ እንባህ ሊወጣ የሚችል የሚገባው ሲሱን ታላቅነት አስታውሰን የአላህን አዘማ አስታውሰን የቂያማ ሁኔታውን አስታውሰን ነገ በወንጀል አልረህማን ዘንድ ስቀር ምንድነው የሚውጠኝ ብለ አስታውሰ የሚያለቅስ ሰው ያ አላህ ያን ቀን አላህ እርሱ ጥላ ስር ይመድበዋል ያን ቀን እንባ ማልቀስ ለአላህ ብለ ማልቀስ ቁርአን ስትቀራ ማልቀስ ስለሱ ታላቅነት ስለ ጀሃነም ስትሰማ ማልቀስ ያ አላህ ደጋግ ባሮች ነበሩ
መግቢያ ላይ እንዳወራ ነው ነብዩ ስለ ጀነት ስለ ጀሃነም እኔ ማቆም ብታውቁ ኖሮ ጥቂት ስቃችሁ ብዙ ባለቀሳችሁን ሲባል የነብዩ ሰሃቦች ተቀላላ ቁጭ ብለው አንገታቸውን ራሳቸውን አዘግዝቀው ሲያለቅሱ ነበር። ማልቀስ ጀሃነምን ጀነትን አስታውሰ ያ ረቢ አንቀን ከጀነት ካደልካችሁ አድርገኝ ብለ አልቅስ፣ ተደብቀ አልቅስ። ወንጀላችን ብዙ ነው እናልቅስ እንጂ በሆነ ባለነው ባረባው በረባው ነገር ብቻ ሳይሆን አንተ ቁም ነገር አንተ ለስኬት በሚያበቃ መልኩ። ስለዚህ ያ ቀን የሚድኑት ያን ቀን ነጃ የሚወጡት ለአብነት እነዚህ በሐዲስ ተጠቀሱ እንጂ ብዙ አይነት ስራ ያላቸው ሰዎች ይድናሉ። ኸይር ስራን እንዳንንቅ፣ ኸይር ነገር ላይ ሁሌ እንቀመጥ፣ መልካም ነገር ላይ ሁሌ እንቀመጥ። አላህ እኔ በተናገርኩት እናንተ ባዳመጣችሁ ተጠቃሚዎች አላህ ያድርገን። አላህ Subhanahu Wa Ta'ala እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን መጨረሻችንን አላህ ያሳምርልን። መጨረሻችን ያማረ አላህ ያድርግልን። ከዛች ቀን ጭንቀት አላህ ነጃ ይበለን። የመስጊድ ወዳጆች አላህ ያድርገን። ወጣቶች ወጣትነታችሁን በአግባቡ የምትጠቀሙ አላህ ያድርጋችሁ። ሐራም ነገር ሲመጣ እኔ አላህ ነፈራለሁ የምንል ጀግኖች አላህ ያድርገን። ሰደቃ ስንሰጥ እንደው ለሱ ብለን የምንሰጥ አላህ ያድርገን። እሱን አስበን አስታውሰን የምናለቅስ አላህ ያድርገን። አላህ Subhanahu Wa Ta'ala በምንመራው በቤተሰቦቻችን በየትኛውም ጉዳይ ላይ ፍትሃዮች አላህ ያድርገን። ፍትሃዮች አላህ ያድርገን። ስንዋደድ እንደሱ ብለን የምንዋደድ አላህ ያድርገን። ዱንያ አኺራችን ያማረ አላህ ያድርግልን። አክሱም ያሉት ወንድሞቻችን ሰላም አላህ ያድርጋቸው፣ የበላይ አላህ ያድርጋቸው። ያማረውን መስጂድ አላህ ይወፍቃቸው፣ አምባገነኖችን ከነሱ አላህ ያርቃቸው። አላህ Subhanahu Wa Ta'ala ፊልስጤም ያሉት ወንድሞቻችን አላህ ይመግባቸው። ተርቦ አላህ ያብላቸው። ሰላም አጥቷሉ ሰላም አላህ ይስጣቸው፣ የበላይ አላህ ያድርጋቸው። ቤተል መቅዲስን በእነሱ እጅ አላህ ያስገባው። አላህ Subhanahu Wa Ta'ala ከመሐከላችን ያላገባውን ወጣት ያ ረብ ጥሩ ትዳር አላህ ይለግሰው። ጥሩ ትዳር አላህ ይለግሰው። እህቶቻችን ሷሊ ባል አላህ ይለግሳችሁ። ወንድሞቻችን ሷሊ ሚስት አላህ ይለግሳችሁ። ረጅም ዓመት ልጅ ጠብቃችሁ ያጣችሁ ልጅ አላህ ይለግሳችሁ። ስራው የተበላሸበትም ስራውን አላህ ያስተካክልልን። ከቤተሰቡ የተራራቀውን አላህ ያቀራርበው። አላህ Subhanahu Wa Ta'ala ረህመቱን በእኛ ላይ አላህ ያርግብን፣ ቅጣቱን ከኛ ላይ አላህ ያንሳልን። ረበና አቲና ፊ ዱንያ ሐሰና ወፊ الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.